ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን ከረማችሁ አድማጮቻችን። ምንትዋብና ንጉሠ ነገሥት ብርሃን ሰገድ ኢያሱ እየተመካከሩ ህዝቡን እያስደሰቱት ነው። የተከሰተው ወረርሽኝ ግን ሁሉን ያስደነገጠ ነበር። ምንትዋብ ህዝቧም አንድ አይኗ ልጇም በፈንጣጣ ታመውባት ጭንቅ ላይ ከረመች። ግን ፈጣሪዋ ምህረት አወረደላትና ፈውስ ነገሰ። ምንትዋብ ወደ ውጥኗ ፊቷን መለሰች። ለህዝቧ ለመንፈሳቸው አብያተ ክርስቲያናትን እያስገነቡ ትምህርት እንዲስፋፋም እያቀዱ የምግብና ሌሎች ችግሮችም እንዳይኖሩ ህዝቡ ጠንክሮ እንዲሰራ እየወጠኑ ድጋፍ ማድረግ ላለባቸው እየደገፉ ንጽህናቸውም እንዲጠበቅ እንዶድ እንዲተክሉ እያደረጉ ነው። ኢያሱ ምንትዋብን ያሳቀቀና ያስደነገጠ ጥያቄ በድንገት ጠየቀ። አደን ማደን ባሏ አጼ በካፋ ለአደን ሲወጡ ትጨነቅ እንደነበር አስታውሳ ልትከለክለው ብትሞክርም አልሆነላትም። በተደጋጋሚ በጸሎት ትሸኘዋለች። እስካሁን በሰላም እየተመለሰላት ነው። ልክ እንደ አባቱ አደን አፍቃሪ ሆኗል። ህዝባቸው ንጹህ፣ ስራ ወዳድ፣ ፈጣሪውን የሚፈራ እንዲሆን እያደረጉ ነው። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 31 እነሆ። ትምህርት ከቁስቋም ሌላ በየገዳማቱና በየደብሮቹ ተስፋፋ። ወሬውን የሰማ ተማሪ ከየቦታው ፈልሶ ጎንደር ገባ። ጎንደር ከመቼውም ጊዜ የበለጠ የሊቃውንት ማፍሪያና መሰብሰቢያ ሆነች። ከጎንደር ውጪም ትምህርት ቤቶች ተስፋፉ። የዜማ ሊቃውንት ድርጎ በማግኘታቸው ሙያቸውን አበለጸጉ። ቤተ ክርስቲያንን አገለገሉ፣ ቤተ መንግስትንም አዝናኑ። የስዕል ሥራ በአያሌው አደገ። ቀለም አጠቃቀም ጥንት ከነበረው ለውጥ አመጣ። የአቀራረብና የይዘት ለውጦች መጡ። ሰዓሊዎች ድጎማ እየተደረገላቸው አብያተ ክርስቲያናትን ከመቼውም ጊዜ በበለጠ አስጌጡ። ቁስቋምም ተደራጀች። ወደ ከፍተኛ የትምህርት ማመንጫነት፣ የታወቁ ሊቃውንትና ካህናት መሰብሰቢያነት፣ የእውቀትና መንፈሳዊ ማዕከልነት ገሰገሰች። በየገዳማቱና ጎንደር ዙሪያ እንዶድ ተተከለ። ካህናቱና ሊቃውንቱ ልብሳቸውን በእንዶድ እያጠቡ አምረው ወጡ። ለካህንና ለሊቅ የቆሸሸ ልብስ መልበስ ነውር ሆነ። አንድ ሰሞን እድሜ ለጃንሆይና ለእቴጌ ካህንና ሊቅ ልብሱን በእንዶድ አጠበ፣ አዳፋ ልብስ መልበስ ነውር ሆነ እያለ ጎንደሬ ወሬውን ከጥግ እስከ ጥግ አዳረሰ። ሌላው ህዝብም ቆሻሻ ልብስ መልበስ አስነዋሪ ሆነበት። ምንትዋብና ኢያሱ ምኞታቸው ሁሉ ሰመረላቸው። ያመጡትም ለውጥ የቋረኞች የተድላ የአዱኛና የደስታ ዘመን የሚል ስያሜ አተረፈላቸው። ጥላዬ የአለቃ ሄኖክን አርባ አውጥቶ የምንትዋብን ንግስ በአይኑ በብረቱ አይቶ ደብረ ወርቅ ከተመለሰ በኋላ ከአዲሱ መምህሩ ከአለቃ ግዕዛን ጋር ትምህርቱን ቀጠለ። ብራና እያስጌጠ የሚያገኘውን ያህል ወይም አሞሌ ጨው ምግብ ለምታቀርብለት ኮማሪት እንጎች እየሰጠ የዓመት ልብሱን እየለበሰ ትምህርቱን ተያያዘው። ስነ ስቅለትን ከሰራ በኋላ በሙያው ትልቅ እመርታ አሳየ። ስሙ በደብረ ወርቅ ብቻ ሳይሆን ዲማና ሌሎችም ቦታዎች ድረስ ተዛመተ። ለምንትዋብ የላከላት ስዕል ምን አይነት ስሜት እንዳሳደረባት ለማወቅ እየሞከረ
መልስ ስለማያገኝለት ነገሩን ይተዋዋል። እነማይ መነኩሴው ዘንድ ሄዶ ሊጠይቃቸው ያስብና ስሙ በአካባቢው እየታወቀ በመምጣቱ ከመሄድ ይቆጠባል። በትምህርቱ ላይ ትኩረት ማድረግ እንዳለበት ወስኖ ወደሚቀጥለውና የመመረቂያ ስራው ወደ ሆነው ትኩረቱን አደረገ። አንድ ቀን አለቃ ግዕዛን ቤት ተቀምጠው ሲጫወቱ አለቃ ግዕዛን እንግዲህ እስካሁን የሳልሃቸው በሙሉ ፍጡራን ናቸው። አሁን የፍጡራንን ሁሉ ፈጣሪ የሆነውን አምላካችንን አጋዕዝተ ዓለም ቅድስት ሥላሴን የኃያሉ መቀመጫ የሆነውን መንበረ ጸባዖትን መሳያ ጊዜህ ነው አሉና ባለቤታቸው ባፈና እንዲሰሙት ያልፈለጉትን ነገር ለመናገር እጁን ይዘው ወደ ውጭ ወጡ። ወደ ጥላይ ዞረው የሥላሴ ሚስጥር ሴትና ሚስጥሩን ማወቅ የሌለበት ሰው ፊት አይወራም። ሥላሴ ሚስጥራቸው ጥልቅ፣ ሐሳቡ ረቂቅ ስለሆነ ነው። ይህ አሁን የምትስለውና የመጨረሻ የሆነው ከሁሉም የሚከብደውና ለምሳሌም ጥንቃቄ የሚጠይቀው ሥራ ነው። ሚስጥሩም ጥልቅ፣ ሐሳቡም ረቂቅ ነውና አሉት። 3 አካል በአንድ አምሳል ያለምንም ልዩነት መሳሉ ነው ሲል ጠየቀ ከተቀመጠበት ተነስቶ። አይ እሱማ ተስተውሎ ይሰራል። ዛዲያ ምኑ ላይ ነው የሚከብድ? የሥላሴን ስዕል አይተሃል? አብ ወልድ መንፈስ ቅዱስ እንደሚሉ አድመጠኝና ልንገርህ። ሥላሴ የሚሳሉበት ሰሌዳ 4 ማዕዘን ይሆንና በአራቱም የማዕዘኖች መገናኛ ላይ ሌሎች 4 እኩል ማዕዘኖች ይሰመራሉ። 8 አልሆኑም? ጥላይ በአዎንታ ራሱን ነቀነቀ። የሥላሴ በ8 ማዕዘን መሳል የሚያመለክት አንደኛ የ8ቱ የሰማይ መስኮቶች ምሳሌ መሆናቸው፣ ሁለተኛ የዓለም ቅርጽ ይዘው በክብ እኩል ማዕዘን ውስጥ መቀመጣቸው ሲሆን፣ ሶስተኛ በተመሳሳይ መልክ መሳላቸው ነው። በ8ቱ መስመሮች ውስጥ የሰው፣ የአንበሳ፣ የላምና የንስር ምስሎች ይሳላሉ። አየህ፣ ያልተመራመረ ተመልካች እነዚህን በየማዕዘኑ የተሳሉ 4 ፍጡራን ምንነት ብትጠይቀው 4 ወንጌላውያን ናቸው ብሎ ይመልስልህና ያልፋል። ዛዲያ ምንድር ናቸው? አትቸኩል፣ ላስረዳህ ነው። አየህ፣ የእነሱን ምንነት ለመገንዘብ በመጀመሪያ በኩል ነጥብ መሃል ላይ የሚይዙት ክብ ነገር መጀመር አለብህ። ከክቡ ተነስተህ ደግሞ ወደ 8ቱም አቅጣጫ ብታሰምር የሚከተለውን ክብ ንድፍ ታገኛለህ አሉት። መሬት ላይ በስንጥር ክብ ቅርጽ ሰርተውና በክቡ ቅርጽ ውስጥ 8 መስመሮች አስምረው ጥላይ ራሱን እየነቀነቀ የሚስሉትን ይመለከታል። እንግዲህ የክቡ ትርጓሜ ዓለም በመዳፋቸው ላይ መሆኗ ነው። ክብ የዓለማችን ቅርጥ መሆኑና የዓለማችን ፈጣሪም መጀመሪያውም ፍጻሜውም የማይታወቀው የሕያው እግዚአብሔር ምስጢር ነው። አሁን አውደ ዓመት በ4ቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ እየተመሰለ በየ4 ዓመቱ ይመላለሳል አይደለም? በነገራችን ላይ ማቴዎስ በሰው፣ ማርቆስ በአንበሳ፣ ሉቃስ በላም ሲመሰሉ ዮሐንስ ደግሞ በንስር ይመሰላል። ይህም ምሳሌ በዘፈቀደ የተሰጠ እንዳይመስልህ። የየወንጌላቸው አካሄድ ተጠንቶ ነው ይህ ምሳሌ መሰጠቱ። እንደው ላብነት ብናይ ማቴዎስ በሰው መመሰሉ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን እያለ የክርስቶስን ሰዋዊ የዘር ሐረግ በመዘርዘር ስለሚጀምር ነው። ዮሐንስም ንስር መባሉ ዘልውለ ይሰርር ይሏል፣ ከፍ ብሎ የሚበር በመሆኑ። ቀዳሚው ቃል ውእቱ በመጀመሪያ ቃል ነበር ብሎ የመጠቀ ሐሳብ በማምጣቱ ነው። ማርቆስና ሉቃስም የየራሳቸው ትርጓሜ ያላቸው። መጣፉን ተመልከተው እና አውድ ማለት ክብ ማለት ነው።
የክቡ መሃል የብርሃን መገኛ ምንጭ ነው። ፀሐይ ማለት ነው። ፀሐይ ሙቀት አላት ሟደል። ሙቀቱ እንግዲህ አብ ነው፣ አካሉ ደግሞ ወልድ ነው። ፀሐይ አካልም ዋደለች፣ ብርሃኑ መንፈስ ቅዱስ ነው። ፀሐይ ብርሃን እንዳላት ሁሉ እና ይህን ሁሉ አውቀህና ተረድተህ ነው ሥላሴን መሳል የምትችለው። ደሞም በሥላሴ ራስ ላይ እግረ ፀሐይ ትስላለህ። የብርሃን ክበብ ነው። ዛዲያ ሥላሴ ብቻ ሳይሆኑ ቅዱሳን ሁሉ እግረ ፀሐይ ባናታቸው ዙሪያ ሳይደረግ አይሳሉም። ለምን ቢሉ የሥላሴ ብርሃን ያረፈባቸው መንፈስ ቅዱስ ይዋጃቸው መሆኑን ማሳያችን ህጥንት የነበረ ትውፊታችን ነው። ይህ ራሱ ነገሩን ያከብደዋል። ሥላሴ አንድም ሦስትም ስለሆኑ በተመሳሳይ መንገድ ይሳላሉ። በተመሳሳይ መንገድ መሳላቸው ደግሞ ቀደም እንዳልሁህ የፍጹም አንድነታቸው ማሳያ ነው። ስለዚህ የተለያዩ ገጥታዎችን አንድ ገጥታ ሰጥተህ ነው የምትስላቸው። ተረድቻለሁ። መልካም። ሥላሴን ስትስል ግራም ቀኝም ሐላይም ሐታችም እኩል ማድረግ አለብህ። የምትስልበትን ቦታ ጭምር አመጣጥነህ ነው የምትስል። እነሱ ጉድለት የለባቸውምና ምንም አይነት እንከን ሳይኖርባቸው ምንም አይነት ጉድለት ሳታሳይ ሳታዛንፍ ነው መሳል ያለብህ። አንዱን ከፍ ሌላውን ዝቅ ማድረግ አይቻልም። ፊታቸው ላይ የሚታየውንም ገጥታ አንድ ማድረግ ያስፈልጋል። ይህን ሁሉ ስታውቅ ችሎታ ሲዳብር ነው ቤተክርስቲያን ውስጥ መሳል የሚፈቀድልህ። አዎ እንደሱ ነው ደንቡ። ከዚያ በኋላ ጥላዬ ንባብ ላይ ተጠመደ። አለቃ ግዕዛን ባስተማሩት ላይ ተጨማሪ ንባብ አደረገ። ብራናዎችን አገላበጠ። ከሊቃውንት ጋር ተቀምጦ ተወያየ። አለቃ ግዕዛን ሥላሴን ለመሳል በቂ ዕውቀት አከማችቷል ብለው ሲያስቡ ቤተ ክርስቲያን ውስጥ ገብቶ እንዲስል ፈቀዱለት። የመጨረሻዎቹ ቀናት ቤት ውስጥ በር ዘግቶ ጾምና ጸሎት ያዘ። ተንበርክኮ አምላኬ ሆይ ማደሪያ የሆነችውን ቤተ ክርስቲያን ውስጥ ገብቼ መዓዛቸው ዕጣን ሳይሆን ወንጌል የሆነውን ሥላሴን መሳያ ጊዜ ስለደረሰ ጥበብን ስጠኝ፣ መልካቸውን ግለጥልኝ፣ አንተ አበርተኝ ሲል አምላኩን ተማጸነ። በረከት የሆነው ዘንድ የቅዱሳንን ገድል እንዲሁም ወንጌልን እየደጋገመ አነበበ። ከ3 ተከታታይ ሱባኤያት በኋላ እሁድ ቀን ሥጋ ወደሙን ተቀበለ። ሰኞ ጠዋት ከእንቅልፉ ሲነቃ የፀሐይ ጨረር በበሩ ቀዳዳ ገብታለች። የረፈደበት መስሎት ሥላሴ ፊት መቅረቢያ ሰዓቱ ስለደረሰ ተጣጠበ። የክት ልብሱን ለብሶ ራሱ ላይ እንደ ወተት የነጣ ጥምጥም አድርጎ በባዶ ሆዱ ደጅ ሲወጣ ፀሐይቱ ሞቅ ብላለች። ብርሃኗ ዓይን ያጥበረብራል። ሰማዩ ጥርት ብሏል። ደስ ደስ አለው። የሰማዩ ጥራት ማረከው። ፀሐይቱና ሰማዩ የዛሬ ውሎ የተቃና እንደሚሆንለት ቃል ኪዳን የገቡለት መሰለው። መንፈሱን አበረቱት። በዚያች ቀን በሕይወት መኖሩም አስደሰተው። አቤቱ አምላኬ ይህችን ቀን ስላሳየኸኝ ከልብ ያመሰግንሃለሁ። የዛሬ ስራዬንም እንደዚህ ፀሐይ የበራ እንደዚህ ሰማይ የጠራ አድርግልኝ አለ። ቤተ ክርስቲያን ውስጥ ሲገባ መሬት ላይ ተደፍቶ አምላኬ እኔን ኃጢአተኛውን እዚህ ደረጃ አድርሰ ሥላሴን ስል ዘንድ ስለፈቀድህልኝ ምስጋና ይግባህ ሲል እየዘመረ ምስጋናውን አቀረበ። የመመረቂያ ስራው ብቻ ሳይሆን ሥላሴን ለዘላለም ግድግዳ ላይ ቀርጾ የሚያስቀምጥበት ሰዓት በመድረሱ ከባድ የሆነ የኃላፊነት ሸክም ተሰማው። የተመደበለት
ግድግዳ ጋር ሲጠጋ እጁ ተንቀጠቀጠ። መንፈሱ ታወከ። የተረበሸው መንፈሱ እንዲረጋጋለት ተንበርክኮ ድጋሚ ጸሎት አደረገ። ይዞት የመጣው ዕጣን ማጨሻ ላይ የነበረው ፍም ላይ ዕጣን በተን አደረገበት። ጭሱ ሲንቦለቦል መንፈሱም ተንቦለቦለ። ቅጽበቷን በእጁ ለማድረግ በፍጥነት የስዕል መሳሪያዎቹንና ቀለሞቹን ከከረጢት ውስጥ አወጣ። አለቃ ግዕዛን ስላሴ ሲሳሉ ቁመታቸው አጠር፣ አይኖቻቸው ጎላ ማለት አለበት። አይኖቻቸው ጎላ ሚሉት ለተመልካች የማየትንና የማስተዋልን ችሎታ እንዲሰጡ ነው። አይናቸውም ውስጥ ነጭ መሆን አለበት። የኃጢያን አይኖች ብቻ ናቸው የሚደፈርሱት ያሉትን አስታወሰ። ቀርቀሃ አንስቶ ንድፉን ሰራ። እንደጨረሰ ቀርቀሃውን ቀለም ውስጥ ነክሮ ንድፉን ማቅለም ጀመረ። ሙሉ ቀን ውሎ ሲጨርስ የት እንደነበረ እንኳን አያውቅም። ሰመመን ውስጥ ገብቷል። ራሱን አዙሮታል። ከምጥቀት ወደ ምድር የተመለሰ መሆኑን ለማረጋገጥ ይመስል መሬት ላይ ተቀመጠ። ፊቱን በእጆቹ ሸፍኖ የሆነውን ሁሉ ለማወቅ ሞከረ። ቀስ በቀስ ወደ ራሱ ሲመለስ በርግጥም ሌላውን ዓለም ጎብኝቶ የመጣ መሰለው። ግንባሩን ኩምትር አድርጎ ስዕሉን ተመለከተ። የአይናቸው መጉላት አንገቱን በፍርሃትና በአክብሮት አስደፋው። የጸጉራቸው ንጣት በየሰውነት ክፍላቸው ላይ የተቀቡት ደማቅ ቢጫና ቀይ ሰማያዊ ቀለማት ልዩ ስሜት አሳደሩበት። በራሳቸው ዙሪያ የከበባቸው ወርቃማው የብርሃን አክሊል መስሎ አፍዛ ደንግዞ ሆነበት። የስቅለትን ስዕል ሲሰራ ያደረበትን ከባድ ሐዘን፣ ጥልቅ አክብሮት፣ በዚያ ግዙፍ ተምሳሌት ፊት የተሰማውን የመኮሰስ ስሜት፣ የሰው ልጅ ሊደርስበት የሚችለውን የመጨረሻውን የጭካኔ ልክ፣ ለሰዎች ሲል የተሰማውን ሀፍረት፣ የራሱን የእምነት እምርታና ስዕል፣ የሰውን ልጅ ቀልብ ለመሳብና ከቀን ተቀን ህይወት ውስጥ አውጥቶ ሌላ ዓለም ወስዶ የመመለስ ችሎታውን ያስተዋለውን አስታወሰ። ዛሬ ከስላሴ ጋር የመንፈስ አንድነት የፈጠረ እነሱ ያሉበት ረቂቅ ዓለም ውስጥ ተሳታፊ የሆነና ምስጢራቸውን ሁሉ ያካፈሉትና የተረዳ ብሎም ዘላለማዊ ህይወት ያገኘ መሰለው። ተንበርክኮ የምስጋና ጸሎት አድርሶ ቀና ሲል ፊቱ በእንባ አርሷል። ቀረብ እያለ ወደ ውጭ ሲወጣ እግሩ መሬት አልረግጥለት አለው። አየር ላይ የተንሳፈፈ መሰለው። ደጁ፣ ሰው፣ ዛፉና ቅጠሉ ተለወጡበት። እንደምንም ብሎ ወይራ ዛፍ ስር ተቀምጦ ዳግም ራሱን ለማረጋጋት ሞከረ። ምን ያህል እንደቆየ ሳያውቅ ለአይን ያዝ ሲያደርግ ተነስቶ ወደ ቤቱ ሄደ። እንደገባ ነጠላውን ወርውሮ መደብ ላይ ሲጋደም ድካሙ ያን ጊዜ ታወቀው። ቀኑን ሙሉ ቆሞ ሲሰራ መቆየቱ የነበረበት ተመስጦና የሰሞኑ ጾም ተደማምረው ጉልበቱን ሸርሽረውታል። እንጎች በሩን ከፍታ ራት ይዛለት ገባች። ደህናማ ላመሸ ስትለው ዝም አለ። ሚበላ ይዤልህ መጥቼ ስትለው ቀና ብሎ አላያትም። ብትሄድለት መረጠ። ደግማ ራት ይዤልህ መጥቼ አለችው። አልፈልግም እንደማለት እጁን አራገበላት። ታጥባና ታጥና የመጣችው ኮማሪት ተሸማቀቀች። ሰሞኑን ለምን ሲሸሻት እንደነበረ ስላላወቀች ግራ ገባት። ዝም ብላ ቆመች። መቆሟ አበሳጨው። በአይኑ ስላያት ብቻ ንጽህናው የሚጎድፍ ንጹህ መንፈሱና ስጋው የሚረክሱ መስሎ ታየው። እንድትወጣለት እጁን አራገበላት። በኩርፊያ በሩን ዘግታ ወጣች። መውጣቷን ሲያረጋግጥ እፎ ያለ። ቀለሞቹ ሲደርቁለት ስዕሉን እንዴት እንደሚሞሽረው ለማሰብ ሞከረና አልሆንልህ አለው። ጭንቅላቱ
ባዶ ሆኖ ተሰማው። እምብዛም ሳይቆይ ጭልጥ ያለ እንቅልፍ ወሰደው። ጥላዬ ውጤታማ እየሆነ ነው። ትምህርቱንም በስኬት እያጠናቀቀ ነው። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 32 ይቀጥላል። አድማጮቻችን ለነበረን ቆይታ እጅግ አብዝተን እናመሰግናለን። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ